ዛሬ የምናየው ታሪክ በትዕቢቱና በትምክህቱ ምክንያት በገዛ እጁ ውድቀትን የቆፈረው አርቲፊሻል ባለሀብትና በጽናቱ በስነ ምግባሩ እንዲሁም በጥበቡ የታነጸውን ታላቅ ስራ አስፈጻሚ አገናኝቶ የሚያሳየንን እጅግ አስደናቂ ትምህርት ሰጪና ውጥረት የበዛበት ድንቅ ታሪክ ነው። ታሪካችንም የሚጀምረው በአንድ ዘመናዊና እጅግ ውድ በሆነ ባለ 5 ኮከብ ሆቴል መግቢያ ላይ ነው። ማት የተባለው በትዕቢትና በንቀት የተወጠረ ሀብታም ነጋዴ ወደ ሆቴሉ ዋና መግቢያም ይደርሳል። በመግቢያው አካባቢም ፍራንክ የተባለውን ግርማ ሞገስ ያለው ሰውንም ያገኛል። ፍራንክ ምንም እንኳን እጅግ ዘመናዊና ማራኪ በሆነ አለባበስ ያጌጠ ቢሆንም ማት በውስጡ በሰረገው ዘረኝነትና ቅንጦተኝነት ምክንያት ፍራንክን የሆቴሉ ቦርሳ ተሸካሚ ወይንም የበር ጠባቂ አድርጎም ይገምተዋል። ፍራንክ ጥቁር አሜሪካዊ በመሆኑ ብቻ ያንን ዝቅተኛ ቦታም ሰጥቶታል። ከባድ ቦርሳዎችን በእጁ ላይ በመጫን ወደ ክፍሉ እንዲያደርስለት በትዕዛዝ ድምጽም ያዘዘዋል። ፍራንክ በመረጋጋትና በሙሉ ትህትና የሆቴሉ ሰራተኛ እንዳልሆነና ትልቅ ስህተት እንደሰራ ላስረዳም ይሞክራል። ነገር ግን ማት የእሱን እውነት ለመስማት እንኳ ፈቃደኛም አይሆንም። ይልቁንም ጥቂት ገንዘብ ፊቱ ላይ በመወርወር ይህ ላደረሰብህ እንግልት ማካካሻ ይሆናል፣ እንደተፈጠርክበት ስራ እንድትሰራ ያበረታታል የሚል እጅግ አሳፋሪና የንቀት ቃል ተናግሮም ጥሎትም ይሄዳል። ፍራንክ ግን በቁጣና በበቀል ፈንታ የታዘበውን ሰው በጥበብና በመረጋጋት እያየውም ያልፈዋል። ከጥቂት ሰዓታት በኋላ ማት ወደ ሆቴሉ የክብር እንግዶች ማረፊያና ወደ መሰብሰቢያ አዳራሹም ያመራል። በዚያ የሀገሪቱ ታላላቅ ባለሀብቶችና አጋሮች ጋር እየተያየ ሳለ ፍራንክ በዚያ የክብር እንግዶች ማረፊያ ውስጥ ተቀምጦ በነፃነት ውስኪ ሲጠጣም ያየዋል። ማት በተለመደ ንቀቱ ይህንን ሰው ማን ወደዚህ እንዳስገባው በማሰብ በሰው ፊትም ይሳለቅበታል። እንዲያውም ፍራንክን እንዳስተናጋጅ በመቁጠር መጠጥ እንዲቀዳለት በድፍረትም ያዝዘዋል። ነገር ግን የማት ረዳት የሆነችው አማንዳ እና አጋሮቹ እውነቱን ሲነግሩት ማት ታላቅ ድንጋጤም ይፈጥርበታል። ፍራንክ ለእንግዶቹ ለማስተናገድ ሳይሆን የመጣ በሀገሪቱ ትልቅ ስም ያለውና የብራይት ፊውቸር ኮርፖሬሽን ዋና ስራ አስፈጻሚ መሆኑንም ይረዳል። ማት በኢንቨስተሮቹና በስራ ባልደረቦቹ ፊት በማፈሩ ምክንያት ከባድ የህሊና ቁስልም ይደርስበታል። ይሁን እንጂ ስህተቱን አምኖ ይቅርታ ከመጠየቅ ይልቅ ፍራንክን ሙሉ በሙሉ ለማጥፋትና ስሙን ለማበላሸት አደገኛ ሴራ ማንሰላሰልም ይጀምራል። ማት ረዳቱን አማንዳን በመጥራት ከፍራንክ ጋር ውይይት እንድታደርግና የተወሰነ ጊዜም እንድትይዘውም ያስዛታል። ዓላማው ፍራንክን ትኩረቱን አሳጥቶ ከጀርባው ከባድ ወንጀል በማሴር ስሙን ማጠልሸትም ነበርም። አማንዳም ወደ ፍራንክ ቀርባ አለቃዋ ማት ያላደረገው ያልተገባ ባህሪና ንቀት ይቅርታም ትጠይቀዋለች። ፍራንክ ግን በበቀል ወይም በጭቃ ውርወራም እንደማያምን ይልቁንም በንግድ ዓለም ውስጥ ህጋዊና ፍትሃዊ ውድድር ብቻ እንደሚደግፍ በሙሉ በራስ መተማመንም ይነግራታል። በሌላ በኩል ማት መስራት ያለበትን ተንኮል ሰርቶ ስልኩንም አንስቶ ወደ ፖሊስም ይደውላል። ፍራንክ በሚገኝበት የፕሬዚደንሻል ስዊት ውስጥ ከባድ ግጭትና የወንጀል እየተፈጸመ እንደሆነ በመዋሸት ፍራንክ በፖሊስ እንዲታሰርና በወሳኝ የኢንቨስተሮች ስብሰባ ፊት ስሙ ሙሉ በሙሉ እንዲጠፋ ተንኮልም ይሰራል። ማት እንዲህም ይላል፣ እንዲያውም ከ200 ዓመት በፊት ቢሆኑ ኖሮ የጥጥ ማሳራሽ ነው ይሆን ነበር እያለ የሚገልጽና አስከፊና ዘረኛ አስተያየትም ይሰጣል። ነገር ግን ማት የማያውቀው ነገር ረዳቱ አማንዳ ይህንን ዘረኛና አደገኛ ድርጊቱን በሚስጥር በስልኳ እየቀረጸችው እንደነበረም አያውቅም ነበር። ፖሊሶችም ሆቴሉ ላይ ከደረሱ በኋላ ክፍሉ በተወሰነ መልኩም ተዘበራርቆም ያገኙታል። ለጊዜውም ቢሆን ፍራንክን አስረው ወደ ጣቢያም ይወስዱታል። ይህ በእንዲህ እንዳለ ማት ንግግሩን ከጨረሰ በኋላ የእርሱ ረዳት የሆነችው አማንዳ ባልተጠበቀ ሁኔታ መድረኩ ላይም ትወጣለች። ያዘጋጀችውን ቪዲዮና የድምጽ መቅረጽ በታላቁ ስክሪን ላይ በመክፈት ማትን የሰራውን ሴራ፣ የሐሰት የፖሊስ ጥሪና ዘረኝነት ንግግሮችን በሙሉ በሺዎች የሚቆጠሩ ባለሀብቶችና የመገናኛ ብዙሃኖች ፊት ታደርገዋለች። በቦታ የነበሩት ኢንቨስተሮች በሙሉ በማት ድርጊት በመጸየፍ የገንዘብ ድጋፋቸውንና ኢንቨስትመንታቸውን ወዲያውኑም ያቆማሉ። ማት ስሙ ሙሉ በሙሉን ጠፍቶ ከስራውም ይባረራል። የክሬዲት ካርዶች ሳይቀሩ ተዘግተው ባንክ አካውንቱም ባዶም ይሆናል።
በሆቴል ውስጥ ላደረገው ውድመት እንኳ የሚከፍለው ገንዘብም አጥቶ ሲሰቃይ እንመለከተዋለን። በመጨረሻም ለተዋረደውና ገንዘብ ላጣው ማት ቀረብ ብሎ ታሪኩ በጀመረበት ቅጽበት ማት በእጁ ላይ የሰጠውን ሳንቲም መልሶ በመስጠት ይህ ላደረግከው እንግልት ማካካሽ ይሆናል በመንገድ በጥበብ የታጀበ የመጨረሻ አስተምሮም ይሰጠዋል። ማት በገዛ ተንኮሉ ተጠልፎ ሲወድቅ ፍራንክ በጥበብና በፍትህ ድል አድርጎም ይወጣል። ከዚህ አጭር ድራማ የምንማረው ትልቅ ቁም ነገር ቢኖር ሰዎችን በውጫዊ ገጽታቸው በዘራቸው ወይም ባለባበሳቸው ብቻ አይተን ልንንቃቸው ወይም ልንገምታቸው አይገባም። ትዕቢት፣ ዘረኝነትና ንቀት በመጨረሻም ባለቤቱን ወደ ከባድ ውድቀትና ውርደትም ይዳርጋሉ። እውነተኛ ታላቅነትና ስኬት የሚለካው በትህትና፣ በጽናት፣ በስነ ምግባርና በፍትሃዊነት እንጂ በቁሳቁስ ወይም በውሸት ስልጣንም አይደለም የሚለውን ነው። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቸር ሰንብቱ።